ሰው ሲታመም ሰውነቱን እንደሚያክም ሁሉ አእምሮም እንክብካቤና ሕክምና ያስፈልገዋል። ነገር ግን ስለ አእምሮ ጤና ሲነሳ በርካታ ሰዎች በፍርሃት በእፍረትና በተሳሳተ ግንዛቤ ህመሙን ለሰዎች መግለጽ ሲፈሩ እንመለከታለን። ዛሬ ግን ከነዚህ አስተሳሰቦች ባሻገር የቆሙ ሰዎች ጋር የአእምሮ ሕክምና ምን እንደሆነ ለመረዳትና በዚህ ማዕከል ውስጥ ለሚገኙ ሰዎች የሚሰጠውን እንክብካቤ ለማወቅ ጉዞ እናደርጋለን። ይህ የየካ ኮተቤ የአእምሮ ጤና ማዕከል ነው። እዚህ የሚመጣው ሰው በሽታው ብዙ ምክንያቶች አሉት። የግል ስሜት፣ ታሪክ፣ ቤተሰብ፣ ተስፋና የራሱ የሆነ የህይወት ታሪክም ይዞ ነው የሚመጣው። በዛሬው ሰው አለ ዝግጅታችን በዚህ ማዕከል ውስጥ የአእምሮ ሕክምናን ተከታትላ ከህመሙ ከመዳኗ ባሻገር ሕክምናውን ባደረገችበት ተቋም ለሌሎች እርዳታና እገዛ እያደረገች ሰው አለ የሚለውን ቃል በተግባር እያከናወነች ካለች ጠንካራ ሴት ጋር ከህመሟ እንዴት እንዳገገመችና የሕክምና ባለሙያዎች ያሳለፉትን ሂደት በተመለከተ ቆይታ እናደርጋለን። አብራችሁን ቆዩ። ስሜ ፊርዶስ አህመድ ይባላል። ከ3 ዓመት በፊት ምናምን እንደ ቀልድ የጀመረኝ የአእምሮ ህመም ነበር። ድብርት ዲፕሬሽን የምንለው አይነት ህመም ነበር። እንደ ቀልድ ቀን ተቀን የምሰራቸው ስራዎች ላይ ስንፍናና ነገሮች እንደዚህ አይነት ነገሮች ፍላጎት ማጣት ምናምን አሳይ ነበር። ግን ቀላል ነገር ነው ብዬ አስቤ ነበር። ረጅም ጊዜ ቆይቼ ነበር ወደ ህክምና ሳልመጣ። ከዛ ግን ነገሮች ከአቅሜ በላይ የሆኑ ሲመጡ እስኪ የህክምና ሳይኮሎጂስት ላጌ ብዬ በሚመጣ ሰዓት ተኝቼ መታከም እንዳለብኝ ነገረኝ። ነገሮች በጣም እየተባባሱ እንደሄዱ ነገረኝ። እጅግ አስቸጋሪ ነበረ ወቅቱ። በተለይ አንድ ሰው በህይወቱ ተስፋ ቆርጦ መኖር አስጠልቶት በህይወቱ ስሜት አጥቶ ባዶነት እየተሰማው መኖር ሰልችቶት ደክሞት በመጣበት ሰዓት እጅግ አስቸጋሪ ነው ኢንተርቬንሽኑ። በወቅቱ ለነሱ ከዛ የምንወጣ የምንቀየር ወይም ደግሞ የምንድን መስሎ አይታያቸውም እና ያንን ነገር ተስፋ ከመስጠት ጀምሮ ብዙ የህክምና ሂደቶችን አልፋ እዚህ ደርሳለች። ሜጀር ዲፕሬሲቭ ዲስኦርደር ነበረው መጀመሪያ። እኔ ከፍተኛ የድብርቱ አይነት የሚባል የአእምሮ ህመም ነው በሰዓቱ ላይ እንትን ብሎኝ የነበረው እና በዛ ምክንያት አልጋ ይዤ ለመታከም በቃው። መጀመሪያ አካባቢ ከባድ ነበር በጣም ለባለሙያም ለእኔም በጣም አስቸጋሪ ነበርኩ ለራሴ። ከዛ 53 ቀን በህክምና ላይ ቆይቻለሁ። ከ53 ቀን በኋላ ነው ከሆስፒታል ራሱ ዲስቻርጅ የተደረኩት። ፊርዶስን እኔ የማስታወሰው ለመጀመሪያ ጊዜ ያጋጠመኝ ታመነ የሚባል ሳይኮሎጂስት ይከታተላት ነበረና በሆነ አጋጣሚ ድንገተኛ ክፍል መድኃኒት አብዝታ በመውሰድ ኦቨርዶዝ አድርጋ የራሷን ህይወት ለማጥፋት ባደረገችው ጥረት ሜዲካል ኢመርጀንሲ አካባቢ ተኝታ ኮንሰልት አድርጎኝ ታመነም እኔን ሲያማክረኝ ሄጄ ባየሁበት ወቅት ነው ለመጀመሪያ ጊዜ ፊርዶስን ያየኋት ማለት ነው። እና የነበራት ሁኔታ ያው ከፍተኛ የሆነ ተስፋ መቁረጥ፣ ራስን ለማጥፋት መፈለግ፣ ሞትን መፈለግ ነበረ። ከዛ ደረጃ ላይ አሁን ባለችበት ሁኔታ ሳያት በጣም ደስ ይለኛል። የአእምሮ ህመም በጣም ከባዱ ነገር ይሄ ነው። በቃ ሳይኖቹን ኦቨርሉክ እናደርጋቸዋለን። ገባ በቃ በግዴለሽነት እናልፋቸዋለን። ምክንያቱም ህመም አይመስለንም መሰለኝ። በጣም ይሄ ወይ እንዳልከው በቃ ለይቶልን ጨርቃችንን እንትን ብለን ጥለን እስካልወጣን ድረስ ወይ ብቻችንን ማውራት ምናምን ደረጃ ካልደረስን በቃ አንተም እንደታመምክ ቤተሰብም እንደታመምክ አንተም ለራስህ እያመመህ እንደሆነ ቤተሰብም ደግሞ ከሌኮ ታሟል ሊልህ አይችልም። መጀመሪያ አካባቢ ወይ የስብዕና ችግር ያደርገዋል፣ የባህሪ ችግር። አሁን ለምሳሌ በኔ ዲስኦርደር ከፍተኛ የሆነ አንገር ነበረኝ፣ በጣም ከፍተኛ የሆነ አንገር፣ ሙድ ስዊንግ ነበረኝ፣ አንዴ መከፋት አንዴ መደሰት ምናምን እና አላቃቸውም ነበር። ይሄ የኔ ባህሪ ትክክለኛ ባህሪ እየመሰለኝ ነበር እስቀጥል የነበረው። ንዴትም በቃ ይቺ ልጅ እልህኛ ናት ምናምን ይባላል ከቤት ውስጥ፣ እንደዛ ብለህ የምታልፈው ነገር አለ። ግን ሁሉም ነገር ኤክስትሪም ሲሄድ ማናችንም እንናደዳለን፣ ሁላችንም ይደክመናል፣ ተስፋ እንቆርጣለን፣ አለመኖሩን እንፈልጋለን። ሁሉም ሰው ይሄ እንዲህ አይነት ስሜት አለ። ግን የአእምሮ ህመም ሊሆን የሚችለው ሊሚቱ ይሄ ቆይታው አንተ ላይ የሚቆየው ነገር ነው። እሱ ነው ማተር የሚያደርገው በዋናነት እና
እኔ አንገሪም ትክክል እንዳልሆነ ሙድ ስዊንጌም ትክክል እንዳልሆነ ይሰማኛል። ስንፍና ደግሞ አሁን ሰው ለሰው ጉዳይ ሊሰፍ ይችላል። አንተ የሆነ ለሰው የሆነ ነገር ለማድረግ ምናምን ሰዎችን ሰርቭ አድርገህ የሆነ ነገር ለማድረግ ሊከብድ ይችላል። ሰው ራሱ ላይ ሊደክም አይችልም። ሰው ለራሱ ሊሰንፍ አይችልም። የኔ ግን ራሴ ላይ መስነፍ ጀመርኩኝ። በቃ ፀጉሬ መታጠብ፣ ማስጠላት፣ ጥርሴን ብረሽ ማድረግ፣ በቃ ራሴ ላይ የሆነ ነገር ማድረግን እየሰለቸ ከሱቅ እየተገለልኩ መቀመጥ ምናምን አይነት ነገር ጀመርኩ ወደ ቤትና እዚህ ደረጃ ሲደርስ ህመም ነው እንኳን ብለን ወዲያው ኖቲስ አላደረግነውም ነበር። በቃ ይሄ ስንፍና ወይ ድካም መሰልቸት አይነት ነገር ይመስለናል እና ልክ ኤክስትሪም እየሄደ ሲመጣ ነው በኋላ ድብርት እንደሆነ ወይ የአእምሮ ህመም እንደሆነ ያወቅነው ማለት ነው። እና ብዙ ጊዜ የአእምሮ ህመም በዚህ ምክንያት ነው ብዙ ሰዎች ሳይደረስላቸው የሚቀረው። እንግዲህ በአጠቃላይ በማህበረሰብ አመለካከት በእኛ ማህበረሰብ ውስጥ ያለውን አመለካከት መሰረት አድርገን ስናወራ አንድ ትልቅ ክፍተት የሚሆነው ምንድነው? ሰዎች ቢሮ ውስጥ ወይም የሆነ ቦታ ላይ ሲታዩ እና በተወሰነ ደረጃ ፈንክሽን እያደረጉ ስናያቸው የታመሙ ላይ መስለን ይችላል። ግን በውስጣቸው የተለያዩ አይነት የስሜት ውጣ ውረዶችን፣ የሀሳብ ችግሮችን እያሳለፉ ሊሆን ይችላል እና ይህ የሚያመላክተው ምንድነው? አብዛኛው ሰው እንደዛ አይደለም ግን የሚያስበው። ለብሶ ከወጣ አንድ ሰው የአእምሮ ህመም አለበት ብሎ አይወስድም። እንግዲህ ስትመጣ ጀምሮ በጣም ስትመጣ ማስታወስም አንፈልግም ማለት በጣም ከባድ ስቴት ላይ ነበር የመጣችው። አክቹዋሊ ከሷ የባሱም የሚመጡ አሉ፣ ግን የእሷ ደግሞ በጣም ፐርሰናሊቲ ነገርም ስለሆነ በጣም አስቸጋሪ ፔሽንት፣ በጣም የፈተነችን ፔሽንት ነበረች። በጣም ሱሳይዳል ነበረች። ሰዎችን ማናገር አትፈልግም፣ የሰዎችን አይዲያ መቀበል አትፈልግም። ኢቨን ከሲኒሮች የመጣውን ነገር እኛ ሜዲኬሽን መስጠትም ስንፈልግ በጣም ነበረ ሪፊውዝ የምታደርገን። ራሴን ለጉዳ ምናምን ትል ነበረ። ከጽዳቶች ላይ ምናምን ካላየን በደንብ ኦብዘርቭ ካላደረግናት አቴምፕት ያደረገችብንም ጊዜ ነበረ እና አስቸጋሪ ጊዜ ነበር ያሳለፍነው በሷ እና ምንድነው አሁን በነርሲንግም ለማውራትም ይሄ የንቀት አይነት ነገር ነበር የምታሳየው። ትሪትመንቱን ያለመቀበል፣ ኢነሷን ያለመቀበል፣ ትንሽ ራሷን ፈጠን ብሎ ማውራት፣ እሷ ብቻ ጊዜ እንዲሰጣት ነበር የምትፈልገው እና አስቸጋሪ ጊዜ ነበር ያሳለፍነው በዛ ጊዜ። የሆነ የጊንጥ ታሪክ ነበር እኮ። ጊንጧ ተገልብጣ አግኝቷት እንትን ሊረዳት ሲሞክር ትነድፈዋለች። አሁንም ሊረዳት ሲሞክር ትነድፈዋለች። ከዛ የሚያልፍ ሰው አግኝቶት እንዴት እንደዛ ታደርጋለህ አንተ? እሷ እንስሳት ናት አታስብም፣ አንተ ሰው ነህ፣ ሰው እንደዚህ እየነደፈች ለምን አትተውም ምናምን ሲባል እኔ ስራዬ መርዳት ነው፣ እሷ መናደፍ ነው ስራዋ። ስለዚህ በእሷ እንትን ምክንያት የኔን ሐኪሞች ለእኔ እንደዛ ነበር የሆኑት ሳይካትሪ ዋርድ ላይ። እነሱ ስራቸውን ከሚገባው በላይ እኔ እንደውም ሳይካትሪ ዋርድ ላይ አንዳንዴ ፕሮፌሽን ብቻ አይመስለኝም፣ ይሄ የተማርከው ስራ ሰብአዊነትን ጭምር ነው የሚመስለኝ እና በጣም ትልቅ ውለታ ነው የዋሉልኝ። ወላሂ የዛሬዋን ፊርዶስን እንዳገኝ እኔ ያልፈለኩትን ህይወትን ያልፈለኩትን ምቾት እነሱ በጣም ብዙ ታግለው ነው እዚህ ያደረሱኝ እና አልሐምዱሊላህ ቃል የለኝም ለነሱ። እያንዳንዱ ችግራችንን በእኛ ህይወት ውስጥ ያሉ ነገሮችን በሙሉ የሚወስነው አካል አእምሯችን ነው። ለደህንነታችን የሚጨነቀው አእምሯችን ነው። የሚያቅደው ህይወታችንን የምንመራበትም አእምሯችን ነው እና እንዳለመታደል ሆኖ አእምሮ ራሱ ሲታመም እነዛ ነገሮች ሁሉ ነው የምናጣቸው። በዚህ ምክንያት የኢንሳይት ኢሹ የምንለው ነገር አለ። የኢንሳይት ኢሹ ማለት መታመማችሁን እንኳን እስካለ መረዳት መድረስ፣ አልታመምም እስከ ማለት። ለምን ጨጓራዬን ቢያመኝ ጨጓራዬን እንዳመመኝ ሪኮግናይዝ የሚያደርገው አእምሮዬ ነው። ነገር ግን አእምሮዬ ሲታመም ሌላ ሶስተኛ ወገን ያንን ነገር ሊያረጋግጥልኝ የሚችል አካል ስለሌለ እንደታመም እንኳን የማንረዳበት ደረጃም ልንደርስ እንችላለን። ስለ ዓለም፣ ስለ አካባቢያችን፣ እኛ ስላለንበት ሁኔታ መረዳት የማንችልበት ደረጃ ላይ ልንደርስ እንችላለን፣ እንደየደረጃው ማለት ነው እና እሱ በጣም አስቸጋሪ የሚያደርገው እሱ። በዚህም ምክንያት ሌላ በዙሪያቸው ያሉ ሰዎች ናቸው ያንን ነገር ሊረዱ የሚችሉት፣ መታመማቸውን ሪኮግናይዝ ሊያደርጉ የሚችሉት፣ ሊያግዙና ወደ ሕክምናም እንዲመጡ ሕክምናውንም እንዲከታተሉ የሚያደርጉት ባለሙያና በዙሪያቸው ያሉ ሰዎች ሊሆኑ ይችላሉ። እዛ ደረጃ ላይ ደርሳ አልነበረም በአጋጣሚ ፊርዶስ የመጣችው። ግን እንደየደረጃው ቶሎ ከመጣ ሕክምና
ህክምናው ሞር ኢፌክቲቭ ሆኖ ቶሎ ሪከቨር እንዲያደርጉ ያደርጋል። እንደዚህ አይነት ኤንቫይሮንመንት ላይ ስትሰራ በጣም ዲስትረስ ነው፣ በጣም አስቸጋሪ ነው። ግን እኛ ውጤቱን ነው የምናየው። አንዳንድ ፔሽንቶችን ስንመለከት መሰልቸት አይደለም ሁሌም ብትሰራ ኢኒሺዬሽን ነው የሚሆነ፣ ኢነርጂ ነው የሚሆነ። ለምሳሌ ፊርዶስን ብንመለከት አሁን ያለችበትን ወይም ደግሞ ከጊዜ በኋላ ያለውን ነገር የምትሰራውን ነገር ከኢልነሱ በኋላ ያለውን ነገር ስታይ ጊዜህን እንድታቋረጥ ወይም ደግሞ እንዲሰለች አያደርግም። ለምሳሌ አግሬሽን ፔሽንት እሷ በነበረችበት ሰዓት በጣም አግሬሽን፣ በጣም ኢሪቴቢሊቲ ነበራት። በጣም ትናደር ነበር። ሰዎችን በቃ አትሰማም። ቤተሰብ አጠገቧ እንዲሆን አትፈልግም። አይደለም እኛን የማናውቀው ሰው ይቀር ነው። እና ትረስት መፍጠር ላይ አሁን እሷ እንዲታምን ማድረግ፣ በደንብ ወደ አንተ ማምጣት አለብህ። ነገሮችን ቃል የገባቸውን ነገሮች ማድረግ አለብህ። ይህን ካደረግሽ በጣም ብዙ ቻሌንጆች ነበሩ እሷ እንትን ለማለት እና እሷ ብቻ ሳትሆንም ፊዚካል የምንመታበትም ጊዜ አለ። ግን ምንድነው ከኢልነሱ ነው ሲምፕተም ኦፍ ኢልነስ አይደለ? ስለዚህ እሱኛ ልክ ሆድን ሲያማው ሰው ዳያሪያ እንደሚያስቀምጠው እሱን ነው የምናየው እና ክትትሉ እስካለ ድረስ በክትትል ያንን መፍትሄ እየሰጡ መሄድ ስለሚቻል የአእምሮ ሕክምናውን ሰዎች ቢጠቀሙበት ጥሩ ነው እላለሁ። ምክንያቱም ካለው የበሽታ ስርጭትና ጫና አንጻር እኛ የምናየው በጣም ጥቂቱን ነው፣ ኢምንት ነው። ስለዚህ አብዛኛው ሰው በየቦታው ወይ ታስሮ ወይም ተገሎ ተቀምጦ ወይም ደግሞ ጎዳና ላይ ወጥቶ ነው ያለው የአእምሮ ህመምተኛ የምንለው እና እነዚህ ሰዎች መረዳት አለባቸው። በዘመናዊ ህክምና በደንብ መረዳት አለባቸው። ሰዎች ይድናሉ፣ ደህና ይሆናሉ፣ ከራሳቸው አልፎ ሌሎችን ያግዛሉ፣ ይረዳሉ። እንደ ፊርዶስ ጥሩ ምሳሌ ትሆናለች። ሌሎችም አሁን ለምሳሌ በእኛ ሀገር የተለመደ ስላልሆነ ነው እንጂ ደራሲ አውግቸው ተረፈ እንደዚሁ በጣም ከባድ የአእምሮ ህመም ነበረበት። አሁን በህይወት ባይኖርም ደህና ሆኖ መድኃኒትም ህክምና ተከታትሎ ደህና ከሆነ በኋላ እንደዚሁ በተለያየ አጋጣሚ በድፍረት ይናገር ነበር። እሱ ላይ የደረሰበትን ምን ደረጃ ላይ እንዳለ ደራሲ ነው፣ ትልቅ ሰው ነው። ከዛም በኋላ እብዱ የሚል መጽሐፍ ሁሉ ጽፏል፣ ስለ ራሱ ህይወት ማለት ነው። ተሞክሮች ብዙ አሉ። የሚናገሩት ጥቂት ሊሆኑ ይችላሉ። እኛ የምናውቀው ግን በጣም ብዙ ነው። ሆስፒታል ተኝቼ 53 ቀን ተኝቼ ነበር ብያለሁ። በዛ ላይ ደግሞ የኔ የአእምሮ ህመም ኮንሺየስ ሆኜ ነው ማለት እንዲህ ራሴን አልሳትኩም፣ በደንብ ራሴን አውቃለሁ። ሰው እዛ በተኛሁበት ሰዓት ያየኋቸው ነገሮች ነበሩ። ሰዎች ሴቶች፣ ብዙ ጊዜ ሴቶች ዋርድ ላይ የሞዴስ እጥረት አለ። ያው ሌላ ሜዲካል ህመም ቢሆን ያለው አሁን ኮንሺየስ ነህ፣ ራስን ትጠብቃለህ ምናምን፣ ግን የሞዴስ እጥረት፣ ሁለተኛ ደግሞ የፖስትፓርተም ዲፕሬሽን ከወሊድ በኋላ የሚያጋጥም ዲፕሬሽን አጋጥሟቸው ወይ ደግሞ ካታቶኒያ የሚባል ከነርቭ ስርዓት ጋር የተያያዘ ህመም ችግር አለ። እንደ ልብ መንቀሳቀስ አይችሉም ፔሸንቶች ምናምን። ሰው በዛ ምክንያት አልጋ ላይ መጸዳዳት ግዴታ ይሆናል። የአዋቂ ዳይፐር ዋጋ ደግሞ እንደምናውቀው ነው ሀገራችን ውስጥ ያለውን እና በሱ ችግር ምክንያት በጣም ብዙ ሰዎች ሲቸገሩ አይ ነበረ። ይሄ የአእምሮ ህመማቸው ሳያንስ እንደገና ደግሞ ይሄኛው የስነ ልቦና ጫና ይፈጥር ነበረ በሰዓቱ፣ እዛ ባየሁበት ሰዓት ማለት ነው። እና በጣም አዝን ነበር ይሄንን ሳይ። ሁለተኛ ደግሞ የሜንታል ኢልነስ መድኃኒቶች በሙሉ ሃፒታይት ጌን አላቸው በሙሉ በምትለው ደረጃ የምግብ ፍላጎታቸው በጣም ይጨምራል። መንግስት ሆስፒታል ላይ ስንተኛ ቁርስ፣ ምሳ፣ እራት በሆስፒታሉ ከቨር ይደረጋል በላለን። ስለዚህ አቴንዳንቶች፣ አስታማሚዎች አሉ፣ ቤተሰብ አስታማሚ እዛ የሚቀመጥ። አሁን ሜዲካል ዋርድ ላይ ቢሆን ወይ የሜዲካል ህመም ቢሆን ምን ይሆናል? በግልኮስ ምግብ የማግኘት እድል አላቸው ፔሸንቶች፣ ሃፒታይት ብዙ የላቸውም። ፔሸንትን አስተኝተህ ደግሞ እያያችሁልኛ እንዴ ብለህ ወጥተህ ተመግበህ ሁላ ትመጣለህ። ሜንታል ኢልነስ ሆስፒታል ላይ ሲሆን ግን ይሄ ነገር የለም። ምክንያቱም 24/7 መጠበቅ አለብህ፣ ያንን ፔሸንት በአይነ መከታተል አለብህ። ጠብቁልኝ የምትላቸው አይነት አይደሉም በእንትን ያሉት እና አንድ እሱ ከባድ ነበረ። ያለ ምግብ ያለ ረፍት ነው አሁን አስታማሚዎች የሚሰቃዩት በተለይ ሩቅ ቦታ ላይ ካሉና ይሄ ነገር ነበር። ሁለተኛ ደግሞ ከሌኮ ታክማ ወጥታ መልሳሪ ላብስ አድርጋ መታ ነው ምናምን ይባላሉ። መልሶ ታማ ምናምን ስትመጣ ታያታለህ። ለምን? በአቅም ጥረት ምክንያት በቃ መድኃኒቱን አቋርጠውት ምናምን ኢክሊፕስ ሲኖራቸው ምናምን እንደዚህ
በቃ መቋረጥ የሌለባቸው መድኃኒት አቋርጠው መልሰው ሪላፕስ አድርገው ይመጣሉ። እንደ ድሮ አይደለም ፈተናው፣ በጣም ይከብዳል ከሪላፕስ በኋላ ያለው እንትን ደግሞ። ስለዚህ እዛ አዙሪት ውስጥ ደግመህ ታገኛቸዋለህ። ሌላው ደግሞ የመጡበት አካባቢ ወይንም ለዚህ ህመም የዳረጋቸው ነገር እንዳለ ነው። እነሱን ነው እንጂ የምናክባቸው ኢንቫይሮንመንቱን አላከምንም፣ ሶሉሽን አልፈልግም። ስለዚህ ድነው እነሱ በጣም ደህና ሲሆኑ የሚሄዱት ወደዛ ሶሳይቲ ነው፣ መልሰው ወደዛ ቦታ ነው። ያ ነገር በጣም ስለሚያስጠላቸው ከሪከቨሪ ከዳኑ በኋላ ራስን የማጥፋት ሙከራ ያደርጋሉ። ህመሙ ሳይሆን ተስፋ ቆርጠው ወደዛ መሄድ ስለማይፈልጉ፣ ሲቀጥል ደግሞ በህመም እንትን ውስጥ መቆየትን ይፈልጋሉ፣ መውጣት ስለማይፈልጉ። እነዛ ሰዎች ጀርባቸው ምንድን ነው ያለው? የሚሄዱበትን ቦታ ስለማይፈልጉት ለዚህ ያበቃቸው ነገር ስለሆነ እሱ ነገር ነበር። ሁለተኛ ደግሞ ከክፍለ ሀገር ፔሸንት ይዘው የሚመጡ ሰዎች በሰንሰለት አስረው ምናምን ደግሞ እኛ ሀገር እንደምናውቀው ወደ አእምሮ ህመም የሚመጡት በባህላዊም በሃይማኖትም ብዙ ተደክሞበት ተስፋ ሲቆረጥ በአቅምም በፋይናንስም ከደከሙ በኋላ ነው ይዟቸው የሚመጡት። የክፍለ ሀገር መኪኖች ደግሞ 9 ሰዓት 10 ሰዓት ነው የሚገቡት። ያው የታወቀ ነው፣ ብዙዎቹ ከረመሽ ነው የሚገቡት። እንደዚህ አይነት በሰንሰለት የታሰረ ፔሸንት ይዘው ዘመድ ጋር ሄደው ማረፍ አይችሉም። አዲስ አበባ ላይ አልጋ ይዘህ ለማደር ከሴኩሪቲ ከምናምን አንጻር አላውቅም፣ እንዲህ አይነት ድርጅት ይኖር አይኖር ይሄንን አልጋ ያስይዟቸዋል። አይ ዶንት ቲንክ ሶ። እንደዚህ አይነት ፔሸንቶችን ምን ይሆናሉ? እንደዚህ አይነትን ፔሸንት ይዘህ መንግስት ሆስፒታል አልጋ እስኪገኝ ድረስ ዌቲንግ ሊስት ላይ ትመዘገባለህ። ጎዳና ይሆናል ሀያታቸው። የታመሙትስ አንዴ ታመዋል፣ ቤተሰቦች እንዴት ይሆናሉ? ስለዚህ ሁሌ ያስብ ነበር በቃ ላይክ ለካንሰር ፔሸንቶች ምናምን ኬማቸውን እስኪጨርሱ የሚጠለሉበት ምናምን አይነት ነገር የለም። ላይክ በሜንታል ኢልነስም ዙሪያ እንደዛ አይነት መኖር አለበት ብዬ ነበር ማምነው። እንዲህ ዌቲንግ ሊስት ላይ አልጋ እስኪገኝ ድረስ የሚያርፉበት ምናምን። አሁን ድርጅቶች ማህበራት አሉ፣ መቄዶኒያ፣ ጌርጌሴኖን ምናምን። እነዛ ድርጅቶች እንኳን የሚቀበሉት ምንድነው ቤተሰብ የሌላቸው ነው። ወላጅ ካላቸው አይቀበሉ፣ ወላጅ እንደሌላቸው ምናምን አቀን። እነዚህ ሰዎች ምን ይሆናሉ? ሳይወዱ በግድ ልጆቻቸውን ጎዳና ላይ ጥለው መሄድ፣ በቃ የሆነ ድርጅት እንዲያስጠጋቸው ሲፈልጉ ጥለው መሄድ፣ ሆስፒታል ውስጥ አምጥተው አስገብተዋቸው እንዲህ አይነት ነገሮች ነበሩና በጣም ውስጥ እንትን ይለኝ ነበር። ሌላኛው ደግሞ ፋሲካ በዓልን አክብረናል። እዚህ ተኝቼ በነበረ ሰዓት አንድ ጊዜ የፋሲካ በዓል ተከብሯል። ያን የተከበረ ሰዓት ቤተሰብ መጥቶ የሚጠይቃቸው እንትኖችን ማታ ላይ ይሄ ቤታቸው አክብረው ተጫውተው ምናምን ከጨረሱ በኋላ ነው የተራረፈ ነገር ይዘውላቸው መጥተው የሚጠይቋቸው እና ቀኑን ሙሉ እንዴት ደብሯቸው እንደሚያልፉ እነዚህ ሰዎች የዛሬ ዓመት ፋሲካ ላይ የሚቀጥለው ዓመት ሲመጡ እንዴት ዘንድሮ እንዴት እንዳሳለፉት እዚህ ይላቸዋል። ይሄ የበዓል ጠባሳ ይሆንባቸዋል። አምና እኮ እንደዚህ አይነት ሳይፈልጉት ወደዛ ድብርት ውስጥ ይገባሉ። ስለዚህ ምንድነው ማድረግ ያለብኝ ብዬ ነው ያሰብኩኝና ወደ ቲክታክ ወጣሁ። የራሴን ጆርኒ ተናገርኩ። እንዲህ አይነት ሰው ነበርኩ፣ ከዚህ ተነስቼ እንደዚህ ሆኛለሁ። ስለዚህ እኔ ድርሻዬን ማድረግ አለብኝ ብዬ ሳስብ የኔን ድርሻ የበጎ አድራጎት ማህበር ለማቋቋም አሰብኩኝ። ሁሉም የድርሻዬን ብሎ የሚነሳበት አንተም ሁሉም በቃ እኔ የድርሻ ይሄ ነው። የድርሻቸው ሳኒተሪ ዕቃ መለገስ ሊሆን ይችላል፣ ሞዴስ፣ ዳይፐር። ያንን እየረዱ እዚህ ያሉ ተካሚዎችን ያንን ይዤ እመጣለሁ በቲክቶክ ምናምን እንደዚህ ነግራቸውና ዶነሮች ሲገኙ ያንን ዳይፐር ሞዴስ ለሴቶቹ አቀርባለሁ። መድኃኒታቸውን ላቋረጡ ፔሸንቶች ደግሞ የኢኮኖሚ ችግር ካላቸው አጣርተን ያንን እንደግፋለን። እንደገና በዓላቶችን ደግሞ የሙስሊምንም የክርስቲያንንም በዓል ከጧት ጀምረን አብረናቸው እናሳልፋለን። ሌሎችም በርካታ ሰዎች የፊርዶስን አርአያ ቢከተሉ ደስ ይለኛል። እውነት ለመናገር በአእምሮ ህመም ዙሪያ እና በአእምሮ ጤና ዙሪያ እምርታዊ ከፍተኛ ለውጥ በማህበረሰብ ደረጃ በተለይ ለማምጣት የኛ ስራ ብቻውን አንካሳ ነው የሚሆነው፣ ሙሉ አይሆንም። ምክንያቱም እኛ ኦፊስ ውስጥ ወይም ደግሞ ክሊኒክ ውስጥ ተቀምጠን የሚመጡ ታካሚዎችን ነው የምናየው። ነገር ግን በማህበረሰብ ደረጃ ያለው የግንዛቤ ሁኔታ አንድ ሰው ደግሞ ከመታመሙ በፊት ቅድመ መከላከል ማድረግ እንዲችል አኗኗሩ በመቅረጽ ደረጃ እና ለአእምሮ ጤና ትኩረት አድርጎ እንዲኖር ጤነኛ ነኝ የሚለው ማህበረሰብን ጭምር ምን ማድረግ እንዳለበት ግንዛቤ በመፍጠር ደረጃ ብዙ የማህበረሰብ ተሳትፎ የሚጠይቅ ነገር ነው እና ፊርዶስ እያደረገች ያለው ያንን ነው። አቅም ለሌላቸው ታካሚዎች እንክብካቤ የሚያደርግላቸው ለሌለ ታካሚዎች ይሄን ስትሰራ እኛ ጋር በጣም ብዙ ሰዎች የሚፈልገው ሶሻል ወርክ ይፈልጋል፣ ሌላ ድርጅቶች ይፈልጋሉ። እሱን በአንዱና አንድ ሰው ይሄንን ማድረጉ በጣም ደስተኛ ነኝ። በጣም በዚህ ፊርዶስ እዚህ አልጋ ይዛ ታክማ በምንኖርበት ጊዜ ብዙን ስታይ
እንደነበረው እንግዲህ እንደምታዩት የሴቶች ተኝቶ ሕክምና ነው። የሴቶች ተኝቶ ሕክምና እንደመሆኑ አንጻር የሴቶች ንጽህና የመጠበቂያ እጥረቶች ይኖራሉ። ያው ተቋሙ በተቻለው አቅም ሊሸፍን ይችላል፣ ግን ያው ሙሉ ለሙሉ ያደርሳል ማለት አይደለም። ያንን ችግር በዋነኝነት ተረድታው ነበር እሷ ታካሚ ሆና በነበረችበትና ድና በወጣችበት ሰዓት በዋነኝነት መጀመሪያ ልታቀርብልን የቻለችው የሴቶች ንጽህና መጠበቂያ እንዲሁም አረጋውያን አልጋ ላይ ቁጭ ያሉ ዳይፐሮችን ታመጣልናለች። ዳይፐር፣ ሞዴስ፣ የገላ ሳሙናዎችን ታመጣለች። በዛም አልፎ በዛ አልበቃት የተለያዩ በዓላቶችን እሷ የሙስሊምና እምነት ተከታይ ናት። ተንሳኤ የክርስትና እምነቶችን አብራ የተንሳኤ ቀን በዓላቶችን ምንም አይነት በዓላት አያልፋትም። የሙስሊምም ይሁን የክርስቲያንም ይሁን መንግስት የሚዘጋቸው ካላንደሮች በኢትዮጵያ የሚከበሩትን በዓላቶች በሙሉ ቤቷ ታሳልፍ። እዚህ ከታካሚዎች ጋር ህይወቷን በማጋራት የእሷ ምን እንደነበረች ዛሬ ደግሞ ምን እያደረገች እንዳለ ለታካሚዎች ተስፋ በመስጠት በጣም እያገለገለችን የምትገኝ ቀድሞ ታካሚያችን። እኔ ተኝቼ በነበርኩበት ሰዓት የነበሩት የአእምሮ ሕክምና ክፍሎችን ሁሉ እነ ዶክተር ሰላም እነ ዶክተር ዳዊት ሳይኮሎጂስት ታመነ ሙሉ ነርሶች በቃ ሙሉ ነርሶች ወላሂ እንደውም ዶክተር በሳምንት አንድ ቀን ወይ ምናምን ነው መጥቶ የሚያይ ከቀን እስከ ማታ ነርሶች ናቸው አንተ ጋር የሚታገሉት ምናምን እና ሙሉ በቃ ነርሶች በሳይካትሪ ዋርድ የካ ኮተቤ ሱብሃንአላህ ማንንም ከማንም ለይቼ እንትን ማድረግ አልፈልግም እና እነሱ በቃ በጣም ባለውለታዎቼ ናቸው። እነሱ እንትን ማድረግ ነው። ሁለተኛ የኔን ድርሻ የበጎ አድራጎት ማህበር ስራዎችን ወይንም አላማውን ይዤ ስመጣ እንደ ቤታቸው የተቀበሉኝ አስተዳደሮቼ የካ ኮተቤ በቃ እንደ ቤቴ እንዲሰማኝ ያደረጉ። ዛሬ በሰው አለ ፕሮግራማችን የአእምሮ ጤና የአእምሮ ህመምና ሕክምናውን ከተለያዩ አንደበቶች ሰምተናል። አንድ ነገር ግን ሁላችንም ልንዘነጋው የማይገባን ነገር አለ። የአእምሮ ህመም የሚያሳፍር ነገር አይደለም። ሕክምናውን መፈለግም ድክመት አይደለም። ማንኛውም ሰው በህይወቱ ውስጥ የአእምሮ ጤና ችግር ሊያጋጥመው ይችላል። ታዲያ በዚህ የአእምሮ እክል ወቅት በታማሚዎች ላይ ከመፍረድ ይልቅ መስማት፣ ከማግለል ይልቅ መደገፍና ከመደበቅ ይልቅ ተገቢውን የባለሙያ እርዳታ መፈለግ ወሳኝ ተግባር ነው። ከቤተሰብ ድጋፍ፣ ከባለሙያ ሕክምናና ከታካሚው ፍላጎት ጋር የተሻለ ነገር መገንባት ይቻላል። ስለዚህ አንድ ሰው የአእምሮ ህመም ሲያጋጥመው በማግለልና በመደበቅ ሳይሆን በመቅረብና አለሁ በማለት መርዳት አስፈላጊ ነው።